ዘላለምን ያስተካከልኩ ጴንጤ እኮ ነኝ እኔ። አሁን ክልትው ብል እዚህ ላይ ብላይ ዶክተር ሻውል እግዚአብሔር ፊት ነው የምነግርህ። እያወራው ምራቄ ትን ብሎኝ ብሞት የት እንደምሄድ አውቃለሁ። ድፍት ብል እዚህ አይገርመኝ አይደንቀኝ። ጴንጤ ወንድሜ ሲቀብረኝስ ሄደ እያለ ነው የሚቀብረው። ወየው ለኔ እንዳልክ መጨረሻው አይልም ጴንጤ። እንዳልክ ወየው በስራው የት ይሆን መግቢያ አይልም ጴንጤ። እኔ ስሞት ጴንጤ የሚላል መሰለህ ሄደ ይላል። ከዛ አረፈ እና ወደ ቅፉ ገባ ነው የሚለው። አንተ ምን አይነት እርግጠኛ የሆነ ሃይማኖት ነው በእናትህ? ምን አይነት ምድር ላይ የኖረ ሰማይን ያረጋገጠ ቤተ እምነት። ወየው ለኔ የሌለው ታውቃለህ? ወይኔ የሌለው ወይኔ በኢየሱስ ስም የተመታዩ ከምድሪቱ ላይ አንተ ሱፐር ክላሲክ የሆነ ሃይማኖት እኮ ነው ጌታ። እንዳልካውን ቢሞት ጴንጤ ከበሮ ይዝና ሄደ ይላል። ወደ አባቱ እቅፍ ገባ እኮ አይገርምም ይላል። እንዳልክ ሞተ አይደል ራም ሲል ጴንጤው አራት አልቅስ እና አባቱ እቅፍ ነው የገባው እና ኢየሱስ ጋር እኮ ነው ሄደው። እንዴት ስትል በኢየሱስ አምኖ ነው ያንቀላፋው። በኢየሱስ አምኖ ነው ያንቀላፋው። ምን ሆነ ሞተ? በኢየሱስ አምኖ መኪና ገጨው ምናምን አይልም ጴንጤ። ባይዞ ኑዛዜ ሲነበብ ጴንጤ እንዳልካቸው ዘነበ ኖረው ሲኖትራ ገጫቸው አይልም። ኖሮ ወደ ጌታ ሄደ። አንተ ኑዛዜያችን ራሱ ከጌታ ጋር የሚገናኝ ሃይማኖት። ሃሌሉያ! ምን ቀን ነው ጌታ ያገኘኝ በእናትህ በኢየሱስ ስም። ክላስ የሆነ ሃይማኖት ጌታን ክላስ። አንተ ምድር ላይ የፈለገ ይህንን ቤተ እምነት በዜሮ ለማባዛት ምድር ላይ እዚህ ቤተ እምነት ላይ ያልተሰራ ፖለቲካ የለም እኮ ጴንጤው ላይ። ኢትዮጵያ በምትባል ሀገር ላይ የዛሬ 40 እና 50 ዓመት ታሪክ እኮ ነው። ድመት ያቆርባል ሲሉ ሰው ወደዚህ ሲበዛ፣ አይ በስንዴ የገባ ነው ሲሉ 20 ሚሊዮን ሲሆን፣ ማርያምን ይጠላሉ ሲሉ 30 ሚሊዮን እንዲሆነ መጡ 35 ሚሊዮን እንዲህ ነው 40 ሚሊዮን። ምን አይነት መንፈስ ቅዱስ የሚረዳው ቤተ እምነት ነው በእናትህ። በሐሜት መሃል እያበበ ሄደ ቤተ እምነት። አንዳንዶቻችን እኮ የዚህ ቤተ እምነት አሳዳጅ ነበርን። ተንበረከክና ኢየሱስ ነው አይንካ ብቻ የነካ ቀን ባክግራውንድ ቼክ ላድርግ ሰው ምን ይለኛል፣ ዲያቆን ነበርኩኝ፣ ቀድሻለሁ፣ ሸልሻለሁ፣ መስቀል እያልቅሼ ሰው ምን ምንም እንደማይል እርግጠኛ ስትሆን ኢየሱስ ሼምለስ ነው የሚያደርግ። ባይዞ ይሉኝታን ገንጥሎ ይጥልና ለስሙ ጉልበት መንበርከክ ማለት እንደሆነ ያሳያል። እንኳን በስንዴ ባተርክክ አድርጎ በሽምቡራ ለምን አይገባም? አይመለከተኝም። የዚህ ቤተ እምነት እውነተኝነቱ የተመሰረተው በኢየሱስ ደም ላይ ነው። አለቀ። ሉትራን ቅብራን፣ ሸንበ፣ ጠረጴዛ፣ ወንበር፣ አጥር፣ ጥርስ ቅርጽ ጉዳያችን አይደለም። ባይዘው ኢየሱስ ጌታ ነው። የመጨረሻም የመጀመሪያ መልእክታችን የተሰቀለው ኢየሱስ ለሰው ልጆች የዘላለም ሕይወት ይሰጣል። ከዛ በኋላ ያለውን ቤት ውስጥ ነው የምናወራው። ይሄን ቤተ እምነት ለማጣጣል ባለፉት 4-5 ወራት ተሰርቷል እኮ። ባለፉት 4-5 ወራት እዚህ ፕላትፎርም ላይ ሐሰተኛ ነቢያትን ሶፍት የሚያበላ አመጣ። እኛ እናቆም። ጴንጤ ሶፍት ይበላል ለማስባል ሞከረ። ቤንዚል ሚልስ አመጣ። ቫዝሊን የሚበላ ኢንተርቪው ያደረገ በሐሰተኞች ፊገር አውት ለማስደረግ ቤተ እምነቱን አልቻልከውም። ለምን? የዚህ ቤተ እምነት መሪ መንፈስ ቅዱስ ነው። ኃይሏ መንፈስ ቅዱስ ነው። የቤተ ክርስቲያኒቱ ጉልበቷ መንፈስ ቅዱስ ነው። የኃይል ምንጯ መንፈስ ቅዱስ ነው። እና ይሄ ሁሉ እየተወራ ሰው ጌታን ይቀበላል ግጥም አድርጎ። ይሄን ሁሉ ስም አጥፍተንባቸው ዘይት ድመት ያቆርባሉ ብለን 40 ሚሊዮን ገቡ። ገና ምን አይተ ነው? የወንጌል ጉልበት ነው። እኛን አትየን እኔን ፓስተር ሳውነ ቤኪን ኤቢን እንዳታይ። የዚህ ቤተ እምነት ጉልበቱ መንፈስ ቅዱስ አትሽሎ። ለምሳሌ ባለፈው የዛሬ ወር 15 ቀን እኛ ቸርች 300 ሰው የውሃ ጥምቀት ወስዷል ጌታን ተቀብሎ። ባይዘ ቀልድ አይደለም። 130 ሚሊዮን ጴንጤዎች ይሄን ቪዲዮ ሼር አድርጉ ያልኩት ገና እንሆናለን እርግጠኛ ስለሆንኩ ነው። በ7 ዓመት ይጠፋል ብሎ የውሰት ትንቢት ተናግሯል። እንደ ቀልድ ኢየሱስ 130 ሚሊዮን ያደርገናል ብዬ አውርቻለሁ። እንሆናለን፣ ጥያቄ የለውም። ፉክር አይደለም። ባይዘው ይሄ ሪል ነው። ሮብለት ጉባኤ ነበር እኛ ቸርች 40 ሰው ነው ጌታን የተቀበለው። ደነገጥኩኝ። ጌታ ሆይ ለካ ትሰራለህ አልኩኝ። ቲክቶክ ላይ ስመጣስ ሉትራን ምንትራን መነጽር ጥርስ ገጭ ብሎ እንዲህ እንደዛ አገልጋይ እንትና እንዲያርጉ የፈለከውን እያልኩ ለታድራለህ እንጂ የልጁ የኢየሱስ ደም ዛሬም ትውልዱን ይታደጋል። we don't really care ስለምትለው ነገር ባይዘው አይመለከትም። የምናውቀው እዚህ ቤተ እምነት ላይ ኢየሱስን ብቻ ነው። ጴንጤ ስትሆን ምን ታውቃለህ? ኢየሱስ ሰውን እንደሚያድን። ሌላ ምን ታውቃለህ? ደግሞ እንደሚያድን። እንደገና ምን ታውቃለህ? ምሕረቱ ሰውን እንደሚያኖር። አይ ስለ መካነ ኢየሱስ እንትን አጥሯ በሯ ልነግር ነበር። አይመለከተኝም። አይደለም ሉትራን እኮ እንደዚህ ጠረጴዛቸው ቅርጹ የጣውላ አይደለም የዚህ የብረት ነው። አይመለከተኝም። ምንድነው የሚመለከተኝ? የልጁ የኢየሱስ ክርስቶስ ደም ያድናል እና ላመነበት ሁሉ ለዘላለም ሕይወት ይሰጣል። ምክንያቱም መጽሐፍ ሲናገር ለተቀበሉት ሁሉ ግን በስሙ ለሚያምኑት በጠረጴዛው ኖ በሉትራናስ ኖ በመካነ ኢየሱስ ኖ ምን ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ኢየሱስ ጌታ ነው። አለቀ። እዚህ ቤተ እምነት ስንመጣ የሰማነው ይሄን ነው። ይሄን ሰምተን ነው የምንኖረው። ከዚህ እውነት ፈቅ ያልን ቀን ፖለቲከኛ ነው የምንሆነው። ከኢየሱስ ውጪ ሌላ የጴንጤ ትርኪ ሚርኪ ወሬ ውስጥ የገባው ቀን እንዳልካቸው ዘነበ እንደምታየው ባካኝ ትውልድ ነው የሚሆነው። የባከነ እያየው ስለሆነ